በዚህ ገጽታው ላይ ደግሞ ያልተበጠረ ሉጫ ፀጉሩና የረዘመ ፂሙ ሃይማኖታዊ ልብሱን አውልቆ ዓላማዊ የሆነና ያበደ ወጣት ባህታዊ አስመስሎታል። የተንዠረገገ ፂሙ ላይም የፓስቲ ፍርፋሪዎች ተሰግስገው ይታያሉ። በብርድና በውርጭ ያለ አልባሳት በየጎዳናው ጥግ እያደረ ነው የሰነበተው። በዚህም ምክንያት ከረዥም አፍንጫው ቀዳዳዎች የሚፈልቁና የሚዝረበረቡ ፈሳሾች በዝግታ መፍሰሳቸውን አላቋረጡም። አዲስ የነበረ ነገር ግን በአቧራ ምክንያት የነተበ የሚመስል ጥቁር የሱፍ ኮቱና ከቲሸርቱ በላይ ደርቦታል። ከመጣ ጀምሮ ያልቀየራትና መቼም ቢሆን ላይቀይራት የሚችለው ሰማያዊ ጂንስ ሱሪው በተመሳሳይ አቧራ አዳፋ ሆናለች። የተጫማት ነጠላ ጫማ በመረገጥ ብዛት ሳስታ መታየቷ እግሩ ላይ የተደፈደፈው አቧራም በሱም ላይ በካፊያ ጊዜ እግሩ ላይ የተንጠባጠቡ የዝናብ ጠብታዎች ክብ ክብ ሰርተው መዥጎርጎራቸው ሁሉም ተደማምረው እብድ ብሎ ለመጥራትና ለመሰየም ከበቂ በላይ ናቸው። ለዚህም ይሆናል በየአደባባዩ በሚናገር ጊዜ አንዳንድ መንገደኞች ዞር ብለው አይተው ቆመው ለማዳመጥ የማይጋፉት። ተማሪዎች ግን ከበው ይሰሙታል። አሁንም ባልበረደ ንዴቱ ለመናገር አፉን አሽሎ ወደ ዩኒቨርሲቲው የመግቢያ በር በጥድፊያ ተራመደ። ደረሰና ጥረግ ሲል ጀመረ። ጥረግ ይህንን ኮልኮልህን ወዲያ ጣል። ይህን ዘባትልህን ቴክኖሎጂ ምንድን ነው? ኢንጂነርነት የታወቃችሁትና ነው የምታስተምሩት? ኢንጂነርነት የህንፃ ግንባታ ብቻ የሚመስላችሁ እስከ መቼ? ኢንጂነሮች የታሉ? የቴክኖሎጂ ሊቃውንቶቻችሁ 2 ጄኔሬሽን ሙሉ አስተምራችኋል። ግን ምን አተረፋችሁ? ምንም። አገሪቱ ዛሬ ድረስ እንኳን በራሷ ኢንጂነሮች የራሷን መንገድ መገንባት አልቻለችም፣ አልጀመረችም። ሰው የሰራውን ኮምፒውተር አጠቃቀም ነው እንደሚያስተምሩት። የታለ የቴክኖሎጂ ውጤታችሁ? የታለ ባለሙያዎቻችሁ? ያፈራዎቻችሁ ሊቃን እነማን ናቸው? እረ ለመሆኑ እናንተ ምን የምታውቁት ነገር አለ? ትምህርት በራሱ ምንድን ነው? እስቲ ትምህርቱን ዲፋይን አድርጉት። አትችሉም። አፍርስ ይህን ህንፃውንም ራሳችሁን አፍርሱና እንደገና ጀምሩ። ስለ ቴክኖሎጂ ከመማርና ከማስተማራችሁ በፊት አእምሯችሁን አጽዱና ንጹህ ጭንቅላት ይዛችሁ ያለ ግብዝነት ሆናችሁ ከትርጉሙ ጀምሩ። እንደ አዲስ በየኔታ ፊደል ሃ ለማለት ተዘጋጁ። ጥረግ ይሄን ኮልኮልህን ልማት እያሉ መሬት እንድታዩ አድርገው። እነሱ ግን በእናንተ እየተሳለቁ ነው። እናታችሁ ላይ ምን እየተዶለተ እንዳለ ብታውቁ ምን ትሉ ይሆን? አፍረስ ወዲያ ይሄን ቅራቅንቦ። ውሃ ቢወቅጡት እንቦጭ ነው። እናንተም ሌላ ምንም ልትሆኑ አትችሉ። ድንቅም ቴክኖሎጂ ምንድን ነው? ኢንጂነሮቻችሁ ወዴት ናቸው? እያለ ቀጠለ። ራሱን መቆጣጠር እስኪያቅተው ድረስም አለቀሰ። ብዙም ሳይቆይ ግን እንደ ከዚህ ቀደሙ በጥበቃዎች ግፊት ከአካባቢው ራቅ እንዲል ተደረገ። በሩ ላይ በተናጠልና በጋራ ሆነው የሚለውን ያዳመጡ ከነበሩት ውስጥ ከፊሎቹ በማላገጥ አይነት ልክ ነህ የኛ አንበሳ፣ እንደሱ ልካቸው ንገርልን እባክህ እያሉ እያጋጋሉ የቆዩ የመኖራቸውን ያህል በሽቀው ያንቋሸሹትም ቀላል ቁጥር አልነበራቸውም። የቀሩት እንደ ከዚህ ቀደሙ ተጭሮ እንደሆነና በእልህ እየተሳደበ እንዳለ ገምተው እሱንና ንግግሩን መነሻ ያደረገ ውይይታቸውን ቀጥለው በፈገግታና በሐዘን አይን እያዩ ሸኙት። አስቦበት ወደዚህ አካባቢ የመጣ ይመስል አሁንም ሽቅብ ዳገቱን ወጥቶ ወደ 6 ኪሎ ዩኒቨርሲቲ አቀና። የፊት ገጽታው
በረፋዱ ፀሐይ ሳይሆን ውስጡ ባለው የብስጭት ስሜት ግሎ በላብ ወርዝቷል። ወይኔ እያለ ፀጉሩን እየነጨ ይነጫነጫል፣ ያለቅሳል። ምን እያደረገ እንዳለ በትክክል ቢያውቀውም ለነገሩ መፍትሄ እያበጀ እንዳልሆነ ግን የተረዳ አይመስልም። አዎ አናዳጆች ናቸው። እንዴት ፍንጭ አይኖራችሁም? የእነሱ አዋቂነት ምን ላይ ነው? በዚህ ጉዳይ ላይ ፍንጩን የሚጠቅማችሁን ሲኮረኩምና ሲያጣጥሉ ከመኖር ውጪ ምን አደረጉ? ስለዚህ ልክ ነኝ፣ ልክ ልካቸውን እነግራቸዋለሁ እያለ ለዱላ እንደሚጋበዝ ተደባዳቢ የኮቴውን እጅጌዎች ወደ ላይ እየሰበሰበ ቦታው ላይ ደረሰና ከዋናው በር ራቅ ብሎ መካከለኛ ቦታ ላይ ቆመና ጀመረ። ብትሰማ ስማ፣ ባትሰማ የራስ ጉዳይ ሲል ጀመረ። እረ አዲስ አይነት የአስተባበድ ስታይል ብቅ አለ። ደሞ ክልስ ነው መሰል። ምን ሊነግረን ይሆን? እባክህ ቀጥል፣ አንቸኩልም በማለት አንድ ተማሪ እየሳቀ ተማጸነው። ባትለኝም እቀጥላለሁ ሲል ያለ ጩኸት ለግለሰቡ ምላሽ ሰጠና በአስገምጋሚ ጩኸት ቀጠለ። እነዚህ ምሁር ተብዬዎቻችሁ እውቀታቸው እምን ድረስ እንደሆነ ታውቃላችሁ? አናቅም። የጋራ ፈገግታ ዘል ምላሽ አስተጋቡ። እኔ ነግራችኋለሁ፣ እውቀታቸው ምንም ድረስ አይደለም። መሰማትን እንጂ መስማትን አይፈልጉምና፣ መደመጥን እንጂ ማዳመጥን አያውቁምና፣ መተቸትን እንጂ መተቸትን አይሹምና፣ የተሰራን ስራ ማንቋሸት እንጂ መስራትን አያውቁምና፣ የሰውን እጅ የራስን እውነት መቀበል አይወዱም እያለ ሲቀጥል በግሩፕ ሆነው ተደጋግፎ ያዳመጡት ከነበሩ ተማሪዎች አንዱ ጣልቃ ገብቶ እናንተ ግብዞች፣ ጻፎችና ፈሪሳውያን የሚል ቃል ከማቴዎስ ወንጌል ብትጨምርበት አይሻልም? ሲል አቋረጠው። ጻፎችና ፈሪሳውያን እኮ ይቃወሙ የነበረው ለጥቅማቸው ሲሉ ነው። ለጥቅማቸው ሲሉ የዘረጉትን ሕግ አስጠብቀው ለማቆየት ሲሉ ነው። ክብራቸውን፣ ጥቅማቸውንና ሀብታቸውን ለማደለብ ሲሉ ነው። እውነታውን እያወቁት ነገር ግን ከእውነት ጥቅማቸው በልጦባቸው ስለነበር ነው ያልተበቀሉት። ይህ ለነሱ በቂና አሳማኝ ምክንያት ነበር። እነዚህ እኮ ምክንያት የላቸውም። የሚጠቀሙት ጥቅምም የለም። አስጠብቀው ማቆየት ያለባቸው ነገርም የለም። ነፃ ባርነት እኮ ነው። ከእውቀት ነፃ፣ ከመጠርጠር ነፃ፣ ከእውቀት ነፃ፣ ከሁሉም ነገር ነፃ ናቸው። ያለቻቸው እውቀት ኢምንት ነው። እሷም ስድብ፣ ሁለተኛዋ ትችት፣ ሶስተኛዋ አንተ እንዳልከው ግብዝነት፣ አራተኛዋና የመጨረሻዋ በየዋህነት ኢትዮጵያን ማጥፋት። ጥረግ፣ አዎ ጥረግ። ይህን ኮልኮሌ ኳሪኩለምህን ይህን ድሪቶ ዘባቶልህን ከላይ ላይ ግፈፍና አሽቀንጥረጣል። 50 ዓመት ሙሉ 2 ጄኔሬሽን ሙሉ በዩኒቨርሲቲ ስምና በምሁራን ሽፋን ተኖረ። ግን አንዳች ጠብ የሚል ነገር ከማናቸውም አለመነጨም። የታሉ ምሁሮቹ? የታሉ ያሰለጠናችኋቸው ሊቃኖች? እስቲ ምን ሰራችሁ? እስቲ የልፋታችሁን ውጤት አሳዩ። እስቲ ዶክትርናችሁ ይገለጥ። ማወቅንስ አትወቁ፣ አለማወቅ ኃጢአት አይደለምና። ግን ለምን ሀገራችሁን በነጻ ትሸጣላችሁ? ለምን? ንግግሩን ድንገተኛን በገታው። በዚህም ብዙዎቹ ግራ ተጋቡ። አዎ በማለት እየነፈረቀ ለመቀጠል ሞከረ። አዎ ኢትዮጵያን በነጻ አትሽጧት እባካችሁ። መቼ ነው ቆይ የምትነቁት? አናታችሁ ላይ ቁጭ ብሎ
50 ዓመት ሙሉ ሲኮረኩማችሁ የኖረውን አካል እንዴት ቢያንስ በትንሹ መጠርጠር ተሳናችሁ? የበላይ አድርጋችሁ የሚለውን የምትሰሙትን የሚለውን የምታስተጋቡት ስለምንድን ነው? እስከ መቼ በነጭ አማልክት ትታዛላችሁ? እስከ መቼ ነው የነሱ ሁለት የምትቀበሉትና የራሳችሁን እውነት ማንቋሸሽ የምትቀጥሉት? ዓላማችሁስ ምንድን ነው? ራስንና የራስ የሆነውን የመናቅ አባዜያችሁን እስከምን ድረስ ነው እንደተጠናወታችሁ የሚቀጥለው? እስከ መቼ? የራሳችሁን ለመናቅና የእነሱን ብቻ መርጣችሁ ለመቀበል ያስገደዳችሁ እውነታስ ምንድን ነው? ትምህርት፣ እውቀት፣ ስልጣኔ ራሱ ምን ማለት እንደሆነ እንኳን ገና አልተረዳችሁ። የራስ ባህልን፣ የራስ ታሪክን በመናቅ የሚገለጥ እውቀት ተሸካሚዎች ሆይ ይህ ማንነታችሁ ከምን ያስጠላችሁ ይሆን? ቀደም ብሎ በተቀየሰላችሁ መነሻና መድረሻ በማይታወቅ ቦይ የምትፈሱት የት ለመድረስና ምን ለማድረግ ይሆን? የትኛውን ጥቅም ፈልጋችሁ ይሆን? ያ በነጭ የተተለመ ቦይ የመጨረሻ ማረፊያ ወደብ ቢኖረው ኖሮ 50 ዓመት ሙሉ በከንቱ ስትንሳፈፉ ባልኖራችሁ ነበር። አታውቁም፣ አትጠይቁም። እድሜያችሁ በከንቱ ትችት አለቀና እውነትን ሳታውቁ ቀበራችኋት። ያ ባልከፋ ነበር። አሁን ግን አገሪቱና ሕዝቡን ማቆሚያ ለሌለው ጥፋት እያደረጋችኋት ነውና ልጩህ ተገደድኩኝ። ጥበብ ምንድን ነው? ከየትስ ይቀዳል? ይሄ ለእናንተ መቅረብ የሚገባው ጥያቄ ነበር። ነገር ግን ልትመልሱለት ሳይሆን ልትስቁና ልትሳለቁ፣ ልትተቹና ልታስተቹ እንጂ ልትመልሱት ስለማትችሉ አልጠይቃችሁም። ታሪክ ምንድን ነው? ለምንስ ይጠቅማል? ወዴትስ ያደርሳል? ይህንንም አታውቁም። ሳታውቁ ግን ታስተምራላችሁ። ከየት ያወቃችሁትን ነው የምታስተምሩት? ማንስ ነው የነገራችሁ? የታሪክ መምህራኖቻችሁስ ከየት ነው የመጡት? የት የተማሩትን ነው እዚህ የሚያስተምሩት? የት ያወቁትን ነው ከየት የቀዱትን ታስተምሩና ትማራላችሁ? በማንነታችሁ ላይ የሾማችሁ ባዕድስ ስለዚች ሀገር ምን ያውቁና ነው እናንተን ይቀርጻሉ? ቋንቋ ምንድን ነው? ስለ ቋንቋ የምታስተምሩት ከየትኛው ቋንቋ ተነስታችሁ ነው? የቋንቋ ምንጩስ የት ነበር? ከየትስ ቀዳችሁት? ምሁራን ሆይ ባህላዊ አባቶቻችሁ ትተውት ባለፉት መሰረት ላይ ወይስ ነጮች አዘባርቀው ባነጠፉላችሁ የእውቀት ሜዳ ላይ ቆማችሁ ታስተምራላችሁ? መሰረት የሌለው ቤት ሊቆም አይችልም። እናንተ መሰረት ስለሌላችሁ በራሳችሁ ሳትቆሙ ሙሉ 100 ዓመት ፈጃችሁ። መቼም ቢሆን በራሳችሁ አትቆሙም። መነሻችሁ መሰረተ ቢስ ነበር። አሁንም መሰረተ ቢስ የሆነ አወዳደቅ ልትወድቁ ነው። እናንተ መውደቅ ባልከፋ፣ ግን ኢትዮጵያም እየወደቀችና ገፊዎቿም እናንተ እንደሆናችሁ ማወቁ ያሳዝነኛል። አሁንም ባዕዳን የባላዮቻችሁን በረቀቀ ሴራ በወዳጅነት ስም ወደዚህ ግቢ የገቡትን አባቶቻችሁን ከማምለክ አትቆጠቡም። እነሱ በሚሞቱና በተቀበሩ ማግስት ደግሞ ልጆቻቸውን ለመሾም ዝግጅታቸውን አጠናቀዋል። የልጅ ልጆቻቸውን መቀጠላቸው ግን እንጃ። የምን ይሉኝታ ነው? በአገር ጉዳይ ይሉኝታ የለም። አባቱ ዳኛ ልጁ ቀመኛ እንዲሉ በተከታተለ የባዕዳን ትውልድ ይቺ ምስኪን አገር መግደል አውጣውዲ እያሳክረንም እስካሁን ያሳከረውና ያከሰረው ይበቃል። ይሄ ነው የእናንተ እውቀት፣ ይሄ ነው የእናንተ ምሁርነት። አሁን ግን ሁሉም ነገር ጋድ ይወጣና ለ100 ዓመታት የተነደደው እቅድ ተግባራዊ መሆን ሲጀምር ያንንም ስታዩ በራሳችሁ ማፈር ትጀምራላችሁ። ልትቆጩም ትችል ይሆናል። አውጣና ጣል ይህን መሰረተ ቢስ የሆነ ሴረኛ የትምህርት ስርዓት አውጣና ጣል። ከዚያ በኋላ ቢረፍድም ባይረፍድም ምንም ምርጫ የለምና እንደገና ወደ ናቃችሁት ወደ የኔታ ሄደ ሀ ብለህ ጀምር። መሰረት የሌለውን ቤት ታቅፎ የመውደቂያ ቀኑን እየጠበቁ ከመኖር መሰረቱን እንደ አዲስ ጥሎ የግንባታውን ፍጻሜ በተስፋና በደስታ መጠበቅ ይሻላልና ያንን አድርግ። ድንቄም አዋቂ፣ ድንቄም ዩኒቨርሲቲ። አዎ እናንተ ማሳቁ፣ የእናንተ ሳቅ እንደ እውነታውን አይለውጠውም። የሚያሳዝነው
ባዕዳኑን ለማግኘት ስትሉ ስንቱን አገር ወዳድ ወጣትና የብሩህ አስተሳሰብ ባለቤት የሆኑ እንጭጭ ልጆቹን ኮርኩማችሁ ከጨዋታ ውጪ ማድረጋችሁ ነው። የበላይነታችሁን አረጋግጣችሁ ለመሞት ወይስ ምንም አለመመስራታችሁን አለመሸሸግ? ምንም አትጠራጠሩ። ያን ያህል ዓመት በጨለማም ስትንደፋደፉና ፍሬ አልባ መሆናችሁን ስታስቡ እንኳን ለምን ብላችሁ እንዴት ራሳችሁን አትጠይቁም? እናንተ መሆናችሁ በእናንተ ስር ሆነው የሚማሩት ተማሪዎቻችሁ የሚጨብጡትን የጨበጣችሁት አንድ ነገር ብቻ ነው፣ ራስን መናቅ፣ የሚበልጣችሁትን መቅበር፣ የሚሰሩትን ማግለል፣ ማንቋሸሽ፣ መተቸት፣ ማጣጣል። ስለዚህ ይህን ዩኒቨርሲቲ ዝጉት። ህንፃ ላይ መኖር፣ በአስፋልት መራመድ፣ መኪና መንዳት፣ ሱፍ መልበስ፣ ሞባይልና ኮምፒውተር መጠቀም መቻል ነው የእናንተ የስልጡን ማህበረሰብ ግንባታ ስትራቴጂ። እሱንማ ከስጧቸው እንስሶችም ይጠቀሙበታል። የመልካም እይታ ባለቤት የሆኑ ዜጎች እንዳይፈጠሩ ያደረገው ትልቁ መሰናክል ይህ ቦታ ነው። ዝጉት። የኢትዮጵያን ህዝብ ሊያነጋግር የሚፈልገው ሌላ አካል አለ። ለዚያ መዘጋጀት አለበት። በእርግጥ ይህ ለእናንተ የሚገባችሁ ንግግር አይደለም። እስቲ እንዲያው ማን ይሞት ከእናንተ ውስጥ ስለ ጥፍሩ አበቃቀል ሚስጥር የሚያውቃለ? የለም። ያንንም ሳያውቁ ነው እንዲህ ፈጣሪ የለም ብሎ እንዲፈላሰፉና በዚህ ማዋቂነታቸው ተረጋግጦላቸው እንዲኖሩ የተደረገው። የምትጠረጥሩት ይህን የመሳሰለ መንፈሳዊ ነገር ነው። መጠርጠር ያልነበረባቸው ግን ይህ ብቻ ነበር። ሆኖም ስለ መንፈሳዊ ነገር ማንሳት አይደለም ለማውራት መጀመር በእናንተ በምሁራኖቹ ዘንድ ጀዝባነት ነው። ጥፍር እንዴት ይበቅላል? መልስ የለም። ስለዚህ ፈጣሪም የለም የሚል ፍልስፍና ትምህርት። ይህን ከመጠርጠር ይልቅ ግን በጉያችሁ የሸጉጣችኋቸውን ባዕዳን አሽሟጦችን ሴራ መጠርጠር ይቀል ነበር። ግን አልሆነም። ጠረግ ይህን የነተበ አይምሮን አጽዳ፣ ይህን ጭንቅላት። ከዚያ በኋላ ነው መማር። ትምህርት ምንድን ነው ለመሆኑ? ስለ ትምህርት ምንነት ማብራራት የሚችል ከእናንተ ውስጥ አለ? መቼም አታፍሩም። አለ ትሉ ይሆናል። ራስንና የራስን ማንነት ከማወቅ ያልተጀመረ ትምህርት እንዴት ትምህርት ሊለኝ ይችላል? ከራስ ያልጀመረ ትምህርት የማስተማሩ ነገር ሳያንስ ጭራሹን ወደ ራስ ጥበብ ሊያቀና የተዘጋጁትን በኃይል እያስቆሙ ወደ ጥፋት ቦይ መቀላቀል ምን ይጠቅማል? ጥረግ። ይህን ኮልኮሌህን መላለ ለዚህ እሳተ ነበልባል ሆነና ነገር ግን ላተማረው ወጣት እድሉን ብትሰጡትና መድረኩን ብትለቁለት፣ ሌላው ቢቀር የእናንተን ጥፋት ላለመድገም የሚሞክር የተሻለ ትውልድ ይኖራት ይሆናል። ይህች ምስኪን ሀገር እኮ ናት። ትንሽ ብትራሩላት ምን አለ? 6 ኪሎ ዩኒቨርሲቲ በር ላይ እንደ እብድ የተናገረው ብላችሁ ይህን ንግግር ጻፉት። ስለዚህች ዩኒቨርሲቲ ምንነት ግን ይህ ዩኒቨርሲቲና ማህበረሰብ በቅርቡ ይረዳል። ያኔ እንባዎቹ ያለማቋረጥ ዱብ ዱብ ይሉበት ጀመር። በዚህ ምክንያት ንግግሩን ወይም ስድቡን አሊያም ትችቱን ምናልባትም እውነቱን በዚህ መልኩ በስሜት ገልጾ ከቦ ያዳምጠው የነበረውን ሕዝብ እየገፈታተረ አንገቱን ደፍቶና በሐዘን ስሜት ፀጉሩን እየነጨ መራመድ ጀመረ። የቀረው ቦታ የት እንደሆነ ራሱም አላውቅም። የአስፋልቱን ኮሪደር ጥግ ይዞ በዝግታ ወደ ላይ ሄደ። ከሁለቱም ካምፓሶች የበለጠና እጅግ የበዛ ሕዝብ ነበር በዚህ በ6 ኪሎ ካምፓስ የተሰበሰበው። በዚህም ላይ በዚህ ቦታ ንግግሩን እንዲሁ በራሱ ጊዜ አበቃ እንጂ ማንም ሊያስቆመው አልሞከረም። ተሰብሳቢዎቹም ቢሆኑ ክፉ ደግ ሳይናገሩ በዝምታ ነበር ያዳምጡት የነበረው። አሁን ሲለያቸው ያለ አንዳች ጉርምርምታና ያለ ግምታዊ አሉታዊ ምላሽ በሐዘን ላይ እየተመለከቱ ሸኙት እንጂ
ሌላ ያሉት ነገር የለም። ብዙም ሳይርቅ አካባቢው ላይ ወዳለው መናፈሻ ገብቶ ሳሩ ላይ ተቀመጠ። ተነስ ያለውም የተናገረውም አልነበረም። ይልቁንም ጥቂት ተማሪዎች ይቀጥል ይሆናል በሚል ግምት ተከትለውት ነበርና በተቀመጠበት አቅራቢያ ሆነው ሲያንዣብቡበት ቆዩ። እሱ ግን ትንፍሽ አላለም። በዚህ አይነት የረፋዱ ሰዓት አልቆ ለሌሎቹ ምሳ ሰዓት ደረሰ። ለሱ ግን የደረሰለትም ሆነ የደረሰበት ሰዓት ባይኖርም ከተቀመጠበት ተነስቶ እንደገና ቁልቁል ወረደ። ከረዥም የእግር ጉዞ በኋላም 4 ኪሎ ወደሚገኘው ቤተ መንግሥት ሲቃረብ አስፋልቱን ተሻግሮ በደመ ነፍስ ወደ ቤተ መንግሥቱ መግቢያ በር ተራመደ። ወደ ግቢው መቃረቡን በአግራሞት ይመለከቱት የነበሩት የታጠቁ የጥበቃ አባላትም ተመለስ፣ ወዴት ነው በማለት ፈጥነው ወደሱ መምጣት ጀመሩ። እሱ ግን በልበ ሙሉነት ብመለስም ባልመለስም ያው ነው፣ መልእክት አለኝ ለዚህ ቤተ መንግሥት። ሰዎች የዚችን አገር መሪዎች በልማት ስም አንገታቸውን አስቀብረው የኢትዮጵያንና የልጆቿን ዕጣ ፈንታ እስከ ወዲያኛው ሲነጥቁና ሲያስነጥቁ የተዘጋጁ መሰሪዎች የት እንደደረሱ ማወቅ አይፈልጉም እንጂ ቢፈልጉ ኖሮ ልነግራቸውና በማስረጃ አስደግፌ ልተነትናላቸው ነበር እኮ ከሩቅ። ከዚህ በኋላ ምን እንደተፈጠረ የሚያውቀው ነገር አልነበረም። አመሻሹ ላይ ድንገት ሲነቃ ራሱን በአንድ ጨለም ባለና አስቀያሚ በሆነ የሕክምና ክፍል ውስጥ በአነስተኛ ተንቀሳቃሽ አልጋ ላይ አገኘው። ደንግጦ ሊነሳ ሲልም አጠገቡ የነበረው የሕክምና ባለሙያ ደረቱን በኃይል ተጭኖ ተመልሶ ጋደም እንዲል አደረገው። ምንድን ነው? ምን ሆኜ ነው? ለጊዜው ምላሽ የሰጠው የለም። እሱም ከምላሹ ይልቅ ማወቅ የፈለገውን ሌላ ነገር ነበር። በሱሪው የውስጠኛ ክፍል በቀበቶው ዙሪያ ያስቀመጣቸውን በአሁኑ ሰዓት በዚህች ምድር ላይ ከፍተኛ ዋጋ ያላቸውን ንብረቶቹን እንዳሉና እንደሌሉ ማወቅ ወይም በኳሊቴውና በሙታንታው ውስጥ ሰፍቶ ያስቀመጣቸው ነገሮች በዳበሳ ማረጋገጥ ነበር የፈለገው። ሆኖም በሁለቱም እጆቹ የግሉኮስ መርፌዎች ተሰክቶባቸው ነበርና አልቻለም። በጥሶ ቢዳብሳቸው ደስ ባለው። ያ ግን የበለጠ ማስጠርጠር ነውና የሚሆነው በትዕግስት መጠባበቁን መረጠ። ደግነቱ ኮቱን እንኳን ሳያወልቁ እጅጌውና ወደ ላይ ሰብሰብ አድርገው ነው ግሉኮስ የገጠሙለት። በዚህም ተስፋ አደረበት። ወደ አንድ በኩል ገልበጥ በማለት ቢያንስ የኮቱን ኮሌታ ለመንካትና ለማረጋገጥ ሞከረ፣ ግን አልቻለም። እናም ተመልሶ በዝግታ ጋደም አለ።